የአማራ ጽንፈኛው ከኦሮሞ ጋር ሲገናኝ ኦሮሞ ተገድሏል ይላል። የትግራይ ጽንፈኛ አለች አሁን እንደ ኦሮሞ እዚህ ሀገር እንደተጨቆነ ምናምን የሚገደለው ብዙ ኦሮሞ ነው ምላችኋል። የትግራይ ጽንፈኛ የህወሓት ሚዲያው ዞር ሲልስ ኧረ እነዚህ ኦሮሞዎች የበላይነታቸው እኮ አስቸገረን፣ ተረኝነታቸው እኮ አስቸገረን። እንደዛ ነው የሚያወሩት። ሰሜንኛ የመጣው በዛ ነው። በነገራችን ላይ አይንም ልብም ጆሮም ኩላሊትም በሙሉ ተሰብስቦ አገራዊ ምክክሩ ላይ በተረባረበበት አንተ እዚህ ወጥተህ ለምን በይዘቱ ላይ ትነጋገራላችሁ ትላለህ? እንደ አንተ ነህ ማለት ነው። በጣም 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 ማህበራዊ መሰረትህ ትንሽ ነው ማለት ነው። ይሄ ያልጠበቁት ነው የተከሰተው። በነገራችን ላይ እነዚህ ሰዎች አስበው የነበረው አጀንዳ አይሆንም፣ የተረሳ ይሆናል፣ ዴዶን አራይቫል ነው ምናምን ምናምን አንድ ፒክ ናቸው ምናምን ብለው ሰው አቴንሽን የማይሰጠው መስሏቸው ነበር። ሁሌ ይሳሳታሉ። ደግሞ ግምገማ የትልቅ የግምገማ ስህተት ነው በነገራችን ላይ እና ሁሉም በበጎም ይሁን በመጥፎ በጥሩም ይሁን በመጥፎ እንዲህ ሊሆንብን ነው እንዲህ ሊሆን ጠቅላላ አጀንዳው እሱ ሆነ። 4000 ካለው በላይ 40 ሚሊዮን ሰው ነው እየተነጋገረበት ያለው። 40 ሚሊዮን በድፍረት ነው የምናገረው። ስለዚህ እንዴት ይዘቱ ላይ ትነጋገራላችሁ? ይሄ እንትንነት ነው ምናምን። ኧረ እባካችሁ እና ህወሓት ላይ ነው ብቻ እንነጋገር፣ ጽምዶ ላይ እንነጋገር። መጥቶ ጽምዶ ምን ሊያደርግ ነው የምንነጋገረው? ጠሽ ላይ እንነጋገር። ይሄ አንዱ ነው። ጠመንጃ ነካሾች ናቸው እነዚህ ሰዎች በነገራችን ላይ። ሁለተኛው ነገር እሱ ነው። ጠመንጃ ነው በቃ እነሱ የሚያስቡት መፍትሄ ጠመንጃ ነው። ቢኮዝ ቲፒኤልኤፍ ጠመንጃ አንስቷል፣ ጽንፈኛው አማራ ታጣቂው ጠመንጃ አንስቷል። ብዙ የኦሮሞ ላይ እንኳን አቴንሽን የላቸውም፣ ሲዋሹ ነው። ጠመንጃ ነው መፍትሄያቸው። 4000 ዘግቶ እየተነጋገረ ለእነሱ መፍትሄ አይደለም እሱ። ምንም ይሁን ምን እንዳልኳችሁ እኮ እዛ ምክክር ኮሚሽን ውስጥ የሚመጣው ነገር ደስ የሚል ነው እኮ እያልኳቸው አለ። ዊ ዶንት ኖው፣ እሱን አናቅም ገና። ጠመንጃ ነካሾች ናቸው፣ ብረት ነካሾች ስለሆኑ ነው። መፍትሄ የሚመነጨው ለነሱ መፍትሄ የሚቀዳው ከብረት ስለሆነ፣ ለነሱ መፍትሄ የሚቀዳው ከጠመንጃ ስለሆነ ነው። ይሄ ደግሞ በድፍረት ሊነገራቸው ይገባል። የጠመንጃ ነካሽ ልጆችና ራሳቸውን ጠመንጃ ነካሾች ናቸው። ይሄ ነው እውነቱ። ሶስተኛው እውነት እነዚህ ሰዎች እናንተን ይዘቱ ላይ አትነጋገሩ ይሏችኋል እንጂ ይሄ ምክክር ኮሚሽን በምንፈልገው በማንፈልገው መንገድ መዋቅራዊ ለውጥ ያመጣል። ከናንተ በላይ እነዚህ ሰዎች እሱን ያውቃሉ። እንዳትሸወዱ፣ እንዳትታለሉ። ከናንተ በላይ ከሚነግሯችሁ በላይ እነዚህ ሰዎች አገራዊ ምክክሩ በምንፈልገው በማንፈልገው መልኩ የይዘት ለውጥ ያመጣል። አገር ቤት ላይ ስትራክቸራል ቼንጅ ያመጣል። ጠንቅቀው ያውቁታል። እሱን ስትራክቸራል ቼንጅ እንደሚያመጣ በደንብ ያውቁታል። ለዚህ ነው የደነገጡት። እንደውም አሁን ጭቅጭቁ የኦሮሞ መንግስት ነው አይደለም፣ የኦሮሞ ኔሬቲቭ ነው አይደለም፣ ኦሮሞቹ ምን እያደረጉን ነው እንደ መንግስትን እኮ ተቆጣጠሩት ምናምን ውስጥ እኮ ተገብቷል አሁን አይደለም። እውነት ነው። ይሄ እኛ ጋር በግልጽ ስለምናወራ ነው። ባይዘው እዚህ በግልጽ ነው የማወራው፣ የምሸፋፍነው ነገር የለም። አይ ነው አውቃለሁ። የአማራ ጽንፈኛው ከኦሮሞ ጋር ሲገናኝ ኦሮሞ ተገድሏል ይላል። የትግራይ ጽንፈኛ አለች አሁን እንደ ኦሮሞ እዚህ ሀገር እንደተጨቆነ ምናምን የሚገደለው ብዙ ኦሮሞ ነው ምላችኋል። የትግራይ ጽንፈኛ የህወሓት ሚዲያው ዞር ሲልስ ኧረ እነዚህ ኦሮሞዎች የበላይነታቸው እኮ አስቸገረን፣ ተረኝነታቸው እኮ አስቸገረን። እንደዛ ነው የሚያወሩት። ሰሜንኛ የመጣው በዛ ነው። በነገራችን ላይ አንድ ሰው ሲነግረኝ ነበረ፣ ያስደነግጣል አለኝ። እነ አስረስ ማነው የዘመነና እነ ሞንጆሪ ነው የሚያወሩት ወሬ፣ እነ ፍሳና እነ ወዲም በተይ እነ ማን ነው ስሙ ይሄ ምግበይ የሚያወሩት ያስደነግጣል ነው የሚሉት። እኛ ሰሜኖች በሚል ማለት ነው ዘን እነዛ ደቦች ብለው ነው የሚያወሩት። በነገራችን ይሄ እውነተኛ ነገር ነው።
ከላይ ኦሮሞ ተገደለ፣ ኦሮሞ ምናምን። አንድ አማኑኤል የሚባል ልጅ አለ፣ አንድ በአንድ ወቅት የሞተና አማኑኤልን የአማኑኤል ጭንቅላት የአማኑኤል አይን ምናምን ይለዋል። እዛ ኦሮሚያ ላይ የሆነ የተገደለ አማኑኤል የሚባል አለ። የኔ ወንድም ትግራይ ውስጥ ኮሎኔል አዛዡ ጦርነት ለማወጅ አሁን ሰሞኑን አሸንዳ አይደለ የአሸንዳ ልዕልት የሚሏትን የአሸንዳ ልዕልት ነው የአሸንዳ ንግስት የሚሏትን የኮሎኔሉ ልጅ ገሏት እድሜ ልክ ተፈርዶበት ሰውየው ጦርነቱን የሚመራ ስለሆነ ልጁ ተፈታለት። አስገድዶ አስፈታ። ፍትህ ለምናምን እያሉ ዛሬ ሲያደርጉ አይቻቸዋለሁ። ጥቁር አሸንዳ ሲሉ አይቻለሁ። ቴንክ ዩ ስሟን ጻፍልኝ በዛው ፍትህ። ኮሎኔሉ ልጅቷን የገደለ ልጇን እድሜ ልክ ተፈርዶበት እድሜ ልክ የግፍ ፈቱለት። ምክንያቱም ጦርነትን እየመራ ነው። እዚህ ጋስ ካሊፎርኒያ ተቀምጣ የአማኑኤል ደም ትላለች። አማኑኤል ወለጋ ነው ምናምን አንድ የሞተ ወጣት ጥቁር አሸንዳ አይነሳም። አሁን የአማኑኤል ደም ነው እኔንም የሚያዝ ነዝረኝ ምናምን ትባላለ። የአማኑኤል ደም ለምንድን ነው የዚች ልጅ ደም ማነዝረሽ? ለምን አያነዝርሽም? ዘውዴ ነው ስሟ። የዘውዴ ከሆነ ስሟ ለምን ደግሞ አያነዝርሽ? የዘውዴ ደም ዘውዴ ሀፍቱ ለምንድን ነው የማያነዝርሽ? የዘውዴ ሀፍቱ ደም የጥቁር አሸንዳ ደም ለምን አያነዝርሽም? የትኛው አማኑኤል? ውሸት እና ሲገናኙ የሚያወሩት ነገር ሌላ ነው። ሰሜኑ ሲጠናከር ነው ደቡብን። አሁን እኮ ኦሮሞ ወረረን፣ የኦሮሞ እንትን ነው ምናምን ነው የሚሏችሁ። ከዛስ ግልብጥ ይሉና ደግሞ ሚዲያ ላይ ሲመጡ እንደ ኦሮሞ የተበደለ የለም፣ እንደ ኦሮሞ እስር ቤት የገባ የለም፣ እንደዚህ ይሏቸዋል። ውሸት። የኦሮሞስ ብሔርተኛ የት ይግባ? ፖለቲካውን አስረክቦ መጥቷል። ባዶ እጁን ተወርውሮ ተልኳል። የለም መሰረቱ። ኦኤምኤን መሰረት የለውም። ኔሬቲቭ ትርክት ሲፈጥር ሰምታችሁ ታውቃላችሁ? ሰው እንትን ኦኤምኤን ላይ ያለ ዲስከሽን ብሎ ጆሮ ሰብቶ የለም። አሁን ሰሞኑን እቺ የአገራዊ ምክክር ማነቃቃችሁና ትንሽ ብድግ አለ። እሱም ቢሆን አጀንዳውን ሴት ያደረገው ማን ነው? ኢትዮጵያ። በደንብ አስተውሉ። አጀንዳው ሴት የሆነው ሀገራዊ ምክክር ኮሚሽኑ ኢትዮጵያ። ትላንትና ብትዋቸው እነ ደጀኔ ኦኤምኤን ዴዶን አራይቫል ነው ሲሉ የከረሙት። የዴዶን አራይቫል ቀረና በየቀኑ እንተያያታለን አዲስ አበባን አፈንዱ የሚል ሰው እነ ጸጋዬ አራርሳ መጡ። አዲስ አበባን የኦሮሞ ነፃነት ሰራዊት እንዲያፈነዳት ትእዛዝ አስተላልፈናል። እስካሁን አልፈነዳም፣ እግዚአብሔር ይመስገን። ኦሮሞ ብሔርተኛው ዲያስፖራ አጀንዳ የለውም፣ ተነጥቋል። አጀንዳውን ማሽሿል። ብዙም ደግሞ አልበለጸገም ነበር። ብዙ አልበለጸገም ሚንስ ስር መሰረት አልነበረውም። ባይዘው የኦሮሞ ብሔርተኛው ስር መሰረት አልነበረውም። ፋይናንሻሊም በሚዲያ ዲያስፖራ ላይ ኢሳትን ለመገዳደር ነው ወይም የመጣው። ስለዚህ የዲያስፖራ ፖለቲካ ሞቷል። በኢትዮጵያኒስ ካምፑ ሞቷል። የሻቢያ ተላላኪ ሆኗል። ተላላኪነቱን ቀጥሏል። ሰው ገብቶታል አሁን ሻቢያ ምን እንደሚያስብ። ግብፅ ገብተዋለች። የትግራይ ፖለቲካ ብሔርተኝነት ፖለቲካ ሞቷል፣ አርጧል፣ ሀሳብም የለውም። እናት ድርጅት ብሎ የሚመራው እናት ድርጅቱ ሞቷል። ኦልሞስት ትላንትና ያልኳችሁ የዲያስፖራ የትግራይ ፖለቲካ ማለት የጋለማውታ ፖለቲካ ማለት ነው። ጋለማውታው ሆኗል። አባቱ ሞቶበታል፣ እናቱ ሞታበታለች። ቲፒኤልኤፍ ይባላል እሱ። እናቱ አባቱ የሞተበት መኖሪያ ሆኗል። የትግራይ የዲያስፖራ ፖለቲካ የጓለማውታዎች መኖሪያ፣ የወላጅ አልባዎች መኖሪያ ማለት ነው። የኦሮሞ ፖለቲካ ዲያስፖራ ያለው ተነጥቋል፣ አጀንዳውን ተወስዶበታል። ስለዚህ በድምር ውጤቱ ዲያስፖራ ላይ ያለው ፖለቲካ ሞቷል። የቀረው የቀብር ስነስርዓት
ጋለማውታ ጋለሞታ አላልኩም። ትላንትናም እንደዛ ስጽፉ እያየሁ ጋለማውታ ጻፉልኝ ፕሊስ። ሌላ ነገር እንዳይ ጋለሞታ ሌላ ነው ትርጉሙ። ጋለማውታ ነው የሚባለው። አባትና እናቱ የሞቱባቸው መኖሪያ ማለት ነው። ወላጅ አልባ መኖሪያ ማለት ነው። ወላጅ አልባ ሆኗል የትግራይ ብሔርተኛ ባይዘው። ቲፒኤልኤፍ ሞተችበት፣ አቶ መለስ ሞተበት። ስለዚህ አሁን በቃ ወላጅ አልባ። ይሄ ነው ትርክቱ። ፎልስ ኔሬቲቭ ነው። ዲስፕሩቭ አድርገዋ። እኔ ራሴን ነው የማወራው። አንተ ምን አስጨነቀ? ዲስፕሩቭ አድርገዋ። እስቲ የትኛውን ነው እንትኑ? እስቲ የትኛው ሰብስታንስ ነው ያለው ከዲያስፖራ ሄዶ ኢትዮጵያ ላይ ውጤት የሚያመጣ? እስቲ የትኛው ፋይናንሻል ትራንዛክሽን ነው ሲሯሯጥ የምታየው? ገንዘብ አዋጡ ተብሎ 2 ሚሊዮን 3 ሚሊዮን ዶላር ተወጣ የምትባለው የት ነው ያለው? ስንት ድርጅት ነበር የነበረው? የአማራ ድርጅት 100 ምናምን አይደላችሁም እንዴ? ዲያስፖራ ያላ የአማራ ድርጅቶች ተብሎ 100 ምናምን አሉ። ቤንጆስም ቢኮሲታስ ገንዘብ ነበረው። ስንት ቀራችሁ የአማራ ድርጅቶች? አሁን አንዳንዶቹ ስቴቶች እኮ አንዳንድ ሲቲ ሄዳችሁ 2 የአማራ ድርጅቶች አሉ። ኤንጂኦች ናቸው አላችኋ። አንዳንዴ ቆጥሬው የሆነ ቦታ ሄደን ለሆነ ፕሮግራም 60 ምናምን በ10 ስቴቶች አሉ የአማራ ኮሚኒቲ ምናምን ተብሎ ያለ ማለት ነው። ጓለማውታ ያልኩት። ስለዚህ ትልቁ ነጥብ ፋይናል ልጨርሰው ይሄን አትልፉ። ውጭ ሀገር በቲፒኤስ ውስጥ ያላችሁ ፖለቲከኞች ሌላ መንገድ የለም ለእናንተ። ቲፒኤስ ውስጥ ያላችሁ ፖለቲከኞች በፊት ለፊት የምትታወቁት በተለይ በውርደት ዲፖርት እንዳትሆኑ ሽማግሌ ፈልጋችሁ ከኢትዮጵያ ኤምባሲ ጋር የሚያደራድራችሁ በስክነት በክብር ተመለሱ። የኢትዮጵያ መንግስትም ልብህን ክፈት እና አምባሳደር ብናልፍ ልባችሁን ክፈቱ። አነጋግሯቸው፣ ተደራደሩ፣ አወያዩዋቸው፣ ይመለሱ። ተረጋጉ። ሰበር ዜና ያውም ለአማራ አለን ያላችሁ ኢሳያስ ያውም ለአማራ ብሎ ማለት ነው። እና ያኔ ፕሮግራም ሰርተንባል። ያውም ለአማራ ብለን ፕሮግራም ሰርተንባል። ዛሬ ቀኑ እየደረሰ ነው። 400,000 ኤርትራውያን ወንድም ትንግርቱ 400,000 ኤርትራውያን አዲስ አበባ ነው ያሉት። 400,000 ለምን ይመስልሃል? ለምን የኤርትራ መንግስት በደስታ የሚቀበለው ጉዳይ እንደሆነ ነው እንደውም ያረጋገጠልኝ። እና እንኳን ለአማራ ነው እንደውም የተባለው፣ እንኳን ለአማራ ለዛ ለደጉ ህዝብ ቀርቶ ለስንቱ ሆነን የለ እንዴ ነው የተባለው። እና ለማንኛውም ለብልጽግና ይሄ መርዶ መሆኑን በዚህ አጋጣሚ መግለጽ እፈልጋለሁ። እና ምንም አንደኛም የሚሸማቀቅ አማራ የለም። በብልጽግና እጅ ተላልፎ ተሰጥቶ ለብልጽግና ሄዶ በብልጽግና እጅ የሚሟሟ አማራ ከዚህ በኋላ እንዳይኖር ነው እየሰራን ያለ ነው። የአማራ ህዝብ ይሄንን ዘመን ይሻገራል። ይሄንን ዘመን ይሻገራል። ይሄንን ክፉ ጊዜ፣ ይሄንን መከራ ያልፋል የአማራ ህዝብ። ይሄንን ለብልጽግና ለወዳጅም ለጠላትም መናገር እንፈልጋለን። እናልፈዋለን እንደ አማራ ህዝብ። ዛሬ ወገኖቻችን ሀገር አልባ ሆነው በየቦታው በስቃይና በመከራ በእንግልት የሚያሳልፉበት በሰቀቀን የሚያሳልፉበት ዘመን እንደሚያበቃ ይሄንን በእርግጠኝነት መናገር ይችላል። ደረቴን ነፍቼ ነው የምናገረው። ለምን ስለምን ቀይረው ይሄንን መናገር ስለሚያስፈልግ ነው። እና ነገ በተቃራኒው አሁን ያላጠፋው ኤርሚያስ አንተ በዚህ ውስጥ አልፋ አልነበረ ወይ? ለምን ታላግጣለህ የሚል አሁን አጠፋለሁ ባለጌ ስለወቅ አሁን የተናገርኩት መጥፎ ነገር አለ? የታባታቸው ተያዙ እሰየው ምናምን አልኩ። እንደውም አንዳንዶቹ አስተያየት አዲስ ኮምፓሶች በጣም ራራህ ምናምን ነው እያሉ ያሉት። አንዳንዶቹ እኮ ሀገር አጥፊዎች ናቸው፣ ከሻቢያ ጋር ያሉት አገር ሊያተራምሱ ነው ወይ እንዲህ የምትለው ነው እያሉ ያሉት። ሰው እኔ እያልኩ ያለሁት አሁንም ግልጽ እንድትሆኑ ጫካ ሲገባ ናውጣ ናንደራደር ምናምን እያልከው ያውም ሰው እየገደለ የተለያየ ነገር እያረ ፊዚካሊ
እነዚህ ሰዎች ውጭ ሀገር ነው ያሉት። አለማዳመጥም ይቻላል። ባይዘው እነዚህ ብዙ የሚያዳምጣቸውም ያለ አይመስለኝም። አሁን ተፍቷቸዋል ብዙ ሰው። እንደዛ አይደለም፣ ተፍቷቸዋል። ብዙዎቹ ይስቃሉ። አሁን ልክ ይሄ ሰውዬ ሲመጣ ባይዘው ብዙ ሰው ይስቃል። በጣም የዳጣን ኮንሴፕት እንዳለ ሀሳብ እንዳለ አውቃለሁ። እሱም ቢሆን ለእኔ ድል ነው፣ ዊን ዊን ነው የማስበው። እነዚህ ሰዎች ኮሚቴ አደራጅተው ትንግርቱም ይኑርበት፣ ገዱም ይኑር፣ አቶ በቀለ ገርባም ይኑር፣ ልደቱም ይኑር፣ ቲም ያርጉና ይሰብሰቡና ይደራደሩ ከኢትዮጵያ ኤምባሲ ጋር ነው ያልኩት እኮ። ሌላ አዲስ ነገር አነስተው ነው። እነዚህ ሰዎች በሰላም ምንም ቢሆን ሀገራቸው ነው። የሰው ሀገር ዜግነት በምንም መንገድ ልታሳጡ አትችሉም። በነገራችን ሴትለስ ሰው ሆኖ መኖር አይችልም። ስለማይችል እነሱም አምነው የፈጸሟቸውን ጸረ ኢትዮጵያ ተግባራት አምነው ከሻቢያ ከሚባል ጸረ ኢትዮጵያ ኃይል ጋር የፈጠሩትን ጽምዶ እንደሚተው አምነው የቲፒኤልኤፍ ተላላኪነታቸውን ትተው ሰላማዊ ኑሮ ለመኖር ካሰቡ ዲፖርት ሆኖ ከሚሄዱ ኤክስ ዋይ ዜድ አይልም ዲፖርት። በነገራችን ላይ ከሚሄዱ ቶሎ ብሎ በክብር ቢመለሱ። ይሄን ያልኩ ያለሁት ይሄ ማላገጥ ነው። ይሄ አንተ በዚህ ስላለፍክ ምናምን ያስብላል። ስለዚህ እኛ የጋራ ድል የምናመጣውን በዛ መልኩ ሲሆን ነው።